ያአላህ አላህን ያወጣት ማለት ነው። የእህታችን እግር እንደምታዩት እንግዲህ ቡታጋዝ ወይም ደግሞ በውጭ ሀገር ፍሮን ማለት ነው ፈንድቶ እግሯ ላይ እንዳለ የምትሰራው ምግብ ፈንድቶ በዚህ መልኩ እግሯ እየታሸገች ነው ያለችው ማለት ነው። እኔ አብዛኛውን ጊዜ እንትን ምንድነው ይሄ የሚከደነው ድስቴኛው ግድረት ባቅጥ እሱ ነው እንጂ እንትን ሲል ሲፈነዳ ማይ የምር ቡታጋዝ እኔ ብዙም አልገጠመኝም ማለት ነው። አንዷ እህታችንም ልክ እንደዚህ ይሄኛው ድስት ፈንድቶባት በዚህ መልኩ እንዳለ እንደውሷንም አላህ ነው ያወጣት ቤቱን በሙሉ አበላሽቶታል ማለት ነው። አቂቀተን በተለይ አዲስ ለሚመጡ ልጆች ያው አንዳንድ መዳሞች ሀገራችንም ይሄ ድስት አሁን ላይ አለ ግን ሁሉም ቦታ አለ ማለት አይደለም እና ተጠቃሚ ስላልሆንን ይሄን ድስት ምን ሰዓት መከፈት እንዳለበት ማሳወቅ አለብን ማለት ነውና ብዙዎች አያውቁም። ብዙዎች ስለዚህ ድስት አያውቁምና ግዴታ እሳቱን አጥፍተን ተነስተን ከዛን ትንሽ ቀዝቀዝ ሲል እቺ የአየር ማውጫዋን እንከፍታለን እሷ አየሩ ወጥቶ ካለ በኋላ ነው እንትን ማለት ያለብን ማለት ነው። መክፈት ያለብን እና እንኳን አላህ ተረፋችሁ የስደት እህቶቼ በጣም ነው የሚያሳዝነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቪዲዮ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንግዲህ ድምፄን ትንሽ ጉንፋን ይዞታል ማለት ነው እና አሁንም ደግሞ የሀቢባ ሁለተኛ አካውንታ ተዘግተዋል። ለምን ተዘጋ የሚለውን ከእሷ አንደበት ስሙ ማለት ነው። እናንተ ፈረዱ። ሰላም ቤተሰብ፣ ሁለተኛው አካውንቴም ተዘጋ። ማታ በሰላም ደህና ደሩ ብዬ ላይቭን ዘግቼ ጠዋት ስነሳ ስፖርት ልሰራ ላይቬን ከፍቼ ነው ስፖርት ምሰራው ታውቃላችሁ። ልሰራ ስከፍት አካውንት ባን አለኝ። ከዛን ይሄ ሶስተኛ አካውንት አለ ያዘጋጀሁትና በዚህ ነበር ላይቭ የገባሁት ጠዋት። የምታውቁ ሰዎች እስኪ እውቀቱ ያላችሁ ሰዎች እንድትነግሩኝ ነው የምፈልገው። ምንም አይነት ዋርኒንግ የለውም። ገና ሳምንቱ ነው አካውንቱ። በሳምንቱ ውስጥ 126,000 ፎሎ አለው አዲሱ አካውንቴ እና ምንም አይነት ዋርኒንግ ተሰጥቶኝ አያውቅም። ሶ ዊዛውት ኤኒ ዋርኒንግ እንዴት ዳይሬክትሊ ባን ይላል? ምንድነው? ሜቢ በስሜ በጣም ብዙ ፌክ አካውንቶች ስላሉ ነው። በጣም ብዙ በስሜ ወደ 600,000 ምናምን ፎሎ ያላቸው አካውንቶችን አይቻለሁኝ ቲክቶክ ላይ በጣም ብዙ በስሜ ያለ ያ ይሆን ምክንያቱ? እና ለዛ ደግሞ ቬሪፋይ ማድረግ እችላለሁኝ ወይ ቲክቶክ ላይ ወይስ ግዴታ አርቲስት መሆን አለብኝ ቲክቶክ አካውንቴ ቬሪፋይ ለማድረግ? በነገራችን ላይ ማለት ነው እኛ አበሾች በብዙ ነገር ሀቢባ ላትመቻችሁ ትችላለች። እኔንም የሆነ ፓርት አይመቸኝም፣ የሆነ ፓርት አይመቸኝም። ግን እች ልጅ ደግሞ ሰው እየረዳች ነው ያለችው። በተለይ በአካውንታ ለህፃናት፣ ለአዛውንት፣ ለተቸገሩ ብሎም ደግሞ ለደላላ በሚበላቸው ሴቶች በብዙ ነገር ማለት ነው እያገዘች የብዙዎችን ደግሞ ሮሮም በነገራችን ላይ እየሰማች የሆነ ሰው በቃ መቶ ለእናንተ ችግር ብቻ ስትሰሙ ምን ያህል ስትረት ውስጥ እንደምትገቡ ታውቃላችሁ። ሀቢባ ይሄን ሁሉ ችላ ማለት ነው ይሄን ሁሉ እያደረገች ያለችው። ላትመቻችሁ ትችላለች፣ ነገር ግን አካውንታን ማዘጋት ማለት ብዙ የሚረዱ ሰዎች፣ አካል ጉዳተኛ፣ በጣም የተራበ ብዙ ሰዎች የሚረዱበት አካውንት ነውና እኔ አካውንታን ባያዘጉ ነው የምለው። አካውንታን አዘጋችሁና ለሷና ማዘጋት አትችሉም። አካውንት ቢዘጋ አካውንት ይከፈታል ማለት ነውና ለምንድነው እኛ አበሾች የሆነን ሰውን በምንድነው እንደዚህ በእንትን አይደለም መምከር ያለብን። በቃ የሆነ በእልህ ሰውን እልህ ምላጭ ያስወጣል ነው የሚባለው። ሀቢባ ተሳሳተችና አይ ሀቢባ ስለተሳሳተች እኛም በቃ ስህተቷ ላይ በስህተት አይመለስም እና
ለምንድነው አካውንት የምታዘጉ ተሰብስባችሁ ሪፖርት የምታደርጉት ማለት ነው? ላትመቻችሁ ትችላለች። ኦኬ ግን እዚህ ጋር ደግሞ አዎ እሷ ከራሷ ኪስ ብር አውጥታ እየረዳች አይደለም፣ ግን በዛ አካውንት ደግሞ ሰው እንዲረዳ እያደረገ የተጎዳን ሰው አምጥታ ያ ሰው እንዲረዳ እያደረገችበት ነው። እና ለምን ማለት በቃ አንድ ሰው እንደሷ መስራት ካልቻለ እንትን ማለት ነው ያለብን ምንድነው? እሷን ማስወደቅ፣ እሷን መጣል። ምን አካውንት ቢዘጋ እኮ ነገ አካውንት ይከፈታል። አዎ እዚህ ጋር በእምነት ጉዳይ ላትመቻችሁ ትችላለች። በተለይ ብዙ ወንዶች ልትጠልባት ትችላላችሁ በምትናገረው አነጋገር ማለት ነው። እና ለዚህ ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ ትላለች ሀቢባ እንኳን እና አካውንታን አታዘጉ ፕሊዝ ፕሊዝ፣ አካውንትን አታዘጉ። ላትመቻችሁ ትችላላችሁ። በቻላችሁ አቅም መምከር ነው ያለባችሁ። እሷ ብዙ ኮመንት አለ፣ ቆይ ኮመንቱን አሳያችኋለሁ። እና ብዙ ሰው እንኳን ተዘጋ ገና ልሳንሽን እንዘጋለን። እች ልጅ ምን አደረገች? የሶሊያና ጸሎት ነው የምንትን ነው ምን አደረገች? የሆነ ፓርቷ ላይ መቻችሁ ይችላል፣ ግን እዚህ ጋር ደግሞ እኮ በዛ አካውንት ምስኪኖችን እየረዳች ነው። ብዙ የታመሙ ህጻናቶችን እየረዳች ነው። አዛውንቱን እየረዳች ነው። በደላላ የተበሉ ብሮችን እያስመለሰች ነው። እና ለምን የሆነ ፓርቱን ብቻ አይታችሁ ሆይ ብላችሁ ትወጣላችሁ? በጣም ነው እኛ አበሾች በቃ ሀበሻ ለምንድነው ከፍ ስትሉ ደስ አይለውም? በቃ ያመዋል። የሆነ እሱ ድንጋይ ላይ ቁጭ ብሎ ካለ እሱን ከሱ በላይ የደረሰውን ሰው ያ ድንጋይ ላይ ልመልሰው እኔ ጋር መጥቶ ይቀመጥ እንጂ ያ ሰው እንዴት ሰርቶ ነው የተለወጠው? ያ ሰው ምን አግኝቶ ነው ለዚህ የደረሰው አይሉም። ለምንድን ነው ሰው ሲለወጥ ማንወደው? እኛ አበሻ ላትመቻችሁ ትችላለች አውቃለሁ፣ ግን እዚህ ጋር ደግሞ የሆነ የምትመቻችሁ ፓርቲ ሊኖር ይችላል። ለምን ሰው እየተረዳበት ነው በዛ አካውንት እና አላቅም። በተረፈው ደግሞ የነ አብርሽና ሩታ በጎች እንኳን ደስ ያላችሁ። ያው እንግዲህ ዱባይ ላይ ሰርጋቸው ዱባይ ላይ ነው በሸነና ያሉ ነው አብዛኞቹም። ያው ቲክቶክ ላይ አይታችሁ እንደሆነ ማለት ነው ምን አገባችሁ እኛ ብር ለምናወጣው ገለመሌ ምናምን ብሎ ብዙዎች እየተሳደቡ ነው ያሉት ማለት ነው። መስማቸው ጥጥ ነው። በነገራችን ላይ እኔ እስከማውቀው ድረስ ማለት ነው መጀመሪያ ሰርግ ቤተሰብ ጋር ተደግሶ ከዛ ለጫጉላ ነው እንጂ ሰው ወደ ሌላ ሀገር ለመዝናናት የሚሄደው ምን ለማለት የሚሄደው እንጂ መጀመሪያ የጫጉላውን ሄዶ ነው ከዛን ሰርግ እንትን የሚባለው። ነገር ግን እኔ እኮ ግን በእነ አብርሽና ሩታ እነሱ ምን ያድርጉ? እነሱ እኮ ደግፉን ከኛ ጋር አጨብጭቡ አላሉም። እነዚህ እንትን እኔ መሳደብ አልፈልግም። የምር ከእናንተ ጋር የአረብ ሀገር ሴት ብዬ በመጠራቴ በጣም ነው የሚያስጠላ። አማርኛ እኮ በቅጡ እንኳን የማያውቁ ሰዎች ናቸው እኮ ምን ያገባሽ እኔ ብረዳ የሚሉት። አላህ ልቦና ይስጣችሁ። ልንገራችሁ እሺ ኔበልቱ ደጋፊ ናት። ያዛት። እሺ አውሪ። እየረዳሽ ትኖሪያታለሽ። አንቺ የቤተሰብ እርግማን ስላለብሽ፣ የጓደኛሽ እርግማን ስላለብሽ፣ የቤተሰብ ከነ እርግማናቸው አንቺ ላይ ነው የፈረሰው። አንቺ እርከክ ሰሙ ብላ ትመጣለች። ደግሞ የእነሱን ፎቶ አርግታ ነው የመጣችው። እቺ ወገብ ለማጣ ገረድ የአረብ ሀገር ሴትን አታሰድቢዎች። ወራዳ እንዳንቺ አይነት አባትሽ ሀገር ለሀገር እየተሽከረከረ ሾርፋ እየለቀመ የልብሱን ቅማል እየበላ ነው ያለው። ለአባትሽ ብር ላኪለት። ወገብ ለማ ቅማላም ያዚች አጎንብሳ የምትለምነው እናትሽ አለች አገር ቤት ብር ላኪላት። በየቤቱ በየጎረቤቱ የጎረቤት ፊት እየገረፋት የጉልት ቸርቻሪ ያሳጥማ ጀብረት ቀጥቃጭ ልጅ እከክ እንደዛ